ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናመሻችሁ እንደምንቆያችሁልኝ አላሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እኔ ምለው ሁለቱ የዘጠኝ ዘጠኝ አሁንም አልጠፋም ማለት አሁን ገብቼ ሳየው አልጠፋችም እና እናጥፋቸው። ሁለቱ ዘጠኝ ማለት ነው። ሶስት ኬ እንደምንም ብለን እናምጣት ማለት ትላንትና ነበረች አይደል? ዘጠኝ ዘጠኙ ዛሬም ቪዲዮ እንደገባ እንደተለቀቀ ይጠፋ ነበረ፣ ግን አልጠፋም እስካሁን ማለት ነው። እና እናስገባቸው እስኪ ደስታቸውን እኒ በተለይ ብሩኬ ቅመሟ 300,000 እንድትገባ በጣም ፍላጎት አለሁ። በጣም ቆይቷል በስማም። እና ደስታቸውን እኒ እናጥፋው ማለት ነው። 3K ዛሬ ሳትመጣ አታድርም ብዬ አስባለሁ። ሼር እያደረጋቸው አይ ነው እያየው ነው ሼር እያደረጋችሁ ነው በተቻላችሁ አቅም። የጨረቃዎቹ ደግሞ ያው የጨረቃዎቹ ፋሚሊ ኦዲየንስ በዚህ ነምበር ዋን ናችሁ። ማርያምን ሳላደንቃችሁ አላልፍም። ግን ደግሞ በዛ መሀል ሰብስክራይብ ሳታደርጉ የምታየዋላችሁ ምንም ችግር የለውም። ማርያምን አይከፈልበትም። ቅመሟ ሲያንስባት ነው። ማርያምን የስንት ሰው የስንት ዩቱበሮች እንትን ሆናለች። ማርያምን ማለት በቃ ቀኝ እጅ ማለት ነው። የእሷ ቤት የሄደችበት ዩቱበር እንዴት ቪውን አይታቸዋል። ብቻ በቃ በምታመጣቸው አይዲያዎች ማለት ነው። እና እሷ 300K ሲያንሳት ነው። ወደ ፕራንኮ ሲሄድላቸው ዛሬ ቅመም የኔ ቆንጆ ትንሽም ቢሆን እኛም ወሽመጣችን ቆርጠሽዋል። እኔ በበኩል ደንግጬ ያለው እውነቱ ለመናገር ገና ቴምፕሌቱ ሳየው ደንግጬ ያለውኝ። ግን ደግሞ እኔ እህታችሁ ለምን ልጨነቅ ብዬ አሳልፌ ያየሁት ማለት ነው። የምሬን እኮ ነው። አሳልፌ አይቼ ነው ወደ ኋላ የመጣሁኝ ፕራንክ መሆኑ ማለት ነው። የምር ያስደነግጣልና እኔ ቆንጆ እግዚአብሔር ይጠብቃችሁ። በበሽታ አይቀለድም። አይኖ ያሳቀኝ ቦታ የቱ ጋር መሰላችሁ? ታይላንድ የሚለውን ሃይላንድ ያለችበት እሷ ታይላንድ ማለት ከብዷ ሳይሆን ያው ፈን ለማድረግ ነው በመሀል ማለት ነው። የቦስ ማሽቃበጥ በጣም አስቆኛል። እጅህ ሳትታጠብ አትንካት፣ መድኃኒቱ አትውሰጂ። ወይኔ ቦስ ግን መልሱን ጠብቁ። የእውነት ትችሉታላችሁ። አሁን የሶስቱ ደግሞ የጭንቅላት ጨዋታ ነው የሚጫወተው፣ የሳይኮሎጂ ማለት ነው። እየሳቀ እየዛዛገ ማለት ነው። እና መልሱ ቅመምዬ የኔ ቆንጆ ሜቢ የሁለት አያደርጋቸውም። አሁን በቀደም አድርጓቸዋል ለሁለት፣ አሁን ለየብቻ ነው የሚያደርጋቸው የኔ ቆንጆ ዛሬ በስማም። ሲቀጥል ቦስ ማለት ነው እስካሁን በደንብ በቃ የሚያስጨንቅ ፕራንክ አላየኑም ሲያደርጉት ማለት ነው። አሁን ይመስለኛል ቅመም ከባልዋ ጋራ ለሁለት ፕራንክ ያደርጉታል ብዬ አስባለሁኝ። ልክ እንደ ቤኪ እንዳደረጉት ማለት ነው። ቤኪ ማን ተባበር ከቅመም ጋር ብሎ አይደለ ለሁለት ፕራንክ አደረጉት። አሁንም ይሄንን ጠብቁ ማለት ነው። የቦስ ፊሊንግ የምና ይሆናል። በእርግጥ ትላንትና ራሱ ማለት ከባባድ ፕራንክ አይችልም እሱ ውሁድ ይብሷል። ትላንትና ራሱ ለምን ይዛት መጣክ ለምን መጣክ ብሎ ሲናገረው ፍፄ ማለት ነው ሃርድ እያለው ነበረ ማለት ነው። አሁን እንደዚህ ለሁለት ሲያደርጉት ያውን በቀደም ቲቪ ዘብረ እሱም አለብህ እንግዲህ ቻለው ማለት ነው። ያ ማለት ቅመም ፕራንክ ያደርጋትም ማለት አይደለም። ለሱ ደግሞ ሌላ ይቀምርላታል። ሌላ ብሩክ ያለማየሁ ልጅ ነው። በጣም ተናደዋል፣ ተበሳጭተዋል። ያናድደው ቅመም ስለሚወዳት እኮ ነው፣ ስለሚያፈቅራት ምንም ነገር እንድትሆንበት ስለማይፈልግ እንዴት በበሽታ እንደዚህ ትቀልጃለሽ እያሉ ብሎ በጣም ሳክሰውታል እንዳያችሁት። ያን ነገር ነው ያናድደው። ያውም ቅመም ማለት ነው። አስባችሁታል? በስማ አይደለም እሱ እኛ ራሱ ደንግጠናል አይደል? እኔ ደንግጥ ያለው እንደነገርኳችሁ ያስደነግጥ ነበረ። አትፍረዱበት። ግን ደግሞ ያው ፍቅር ያሸንፋል። ከካሜራ ጀርባ ባንዴ እንትን ትለዋለች ማለት ነው። ትሪክ ታደርገዋለች ማለት ነው። እሱ ደግሞ ባንዴ ነው የሚመለስላት እንደምታውቁት ማለት ነው። እኔ ያየሁበት በዚህ ቪዲዮ እሱ ትክክለኛ ፊሊንጉን አይቼበታለሁኝ። የደግነት ጥግ ነው ያየሁበት። ታድልሃል በእውነት ይሄ ደግነትን እስከ መጨረሻ ይዝለቅልህ። የእውነት ደግነት ስትሆኙ በሰዎች ብቻ በሰዎች ምንም አታገ በሰዎች ይሆናል አይደለ? ምንም አትጠብቁ። ደግነት የሚጠቅማችሁ ከየት ነው? ከእግዚአብሔር ነው። ደግ ስትሆኑ በሰዎች ደግ ስትሆኑ
የሰማያዊ ቤታችሁ ነው እንትን የምትሉት። የምሬን እኮ ነው።